ዜና በ4.2 ቢሊዮን ብር ወጪ የተገነባው የለገዳዲ ምዕራፍ 2 የከርሰ ምድር ውሃ ፕሮጀክት ተመረቀ። በመጪዎቹ 10 ዓመታት በክልሉ ያለውን የደን ሽፋን 34 በመቶ ለማድረስ ይሰራል ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ተናገሩ። ርዕሰ መስተዳድሩ የዘንድሮውን የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በኢሉባቦር ዞን እያየ ወረዳ አስጀምረዋል። በሊቢያ ፖለቲካ ያለመረጋጋትን የሚቃወምና ምርጫ እንዲደረግ የሚጠይቅ ሰልፍ ነው። ጤና ይስጥልን ክቡራን ተመልካቾቻችን፣ እንደምን አምሽታችኋል? የሰዓቱ ዜናችን ጀምሯል። የዜና ሰዓታችንን ባለመጠበቃችን ይቅርታ እንጠይቃለን። ከዜናዎቹ ጋር አሸናፊ እንዳለ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ እያንዳንዱ ተመራቂ ለሀገሩ እድገት ምሰሶ መሆን እንደሚጠበቅበት አስገነዘቡ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት በባህላችን የተመረቀ ሰው ለበጎ የተጠራ ነው ሲሉ ገልጸው ተመራቂዎች ፈጠራን ለማቀላጠፍ ለማህበረሰብ ተግዳሮቶች መፍትሄዎችን ለማግኘትና ለብዙዎች የተስፋ ብርሃን ለመሆን እንዲተጉ ጠይቀዋል። ክልሎች ከድጎማ በጀትም ሆነ ከጋራ ገቢዎች የሚያገኙት የገቢ ድርሻ ከጊዜ ወደ ጊዜ እየጨመረ ቢመጣም በመካከላቸው የሚታየው የእድገት አለመመጣጠን በሚፈለገው ደረጃ እንዳልጠበበ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። ምክር ቤቱ የድጎማ በጀትና የፌዴራል መሰረተ ልማት ስርጭት ፍትሐዊነት የክትትል ስርዓትን ለማስፈጸም ረቂቅ ደንብ ተዘጋጅቶ ወደ ስራ ሊገባ እንደሆነም ገልጿል። ቶማስ ኃይሉ ተጨማሪ አለው። በኢትዮጵያ በበይነ መንግስታት መካከል ወይንም በክልሎችና በክልሎች እንዲሁም በፌዴራል መንግስትና በክልሎች መካከል የሚስተዋለውን የእድገት አለመመጣጠን ለማስተካከል የፌዴሬሽን ምክር ቤት የተለያዩ ስትራቴጂዎችን በመንደፍ እንዲሁም ጥናት በማድረግ ተግባራዊ እንቅስቃሴ እያደረገ እንደሆነ ይገለጻል። በፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ቋሚ ኮሚቴ ጸሐፊ የሆኑት አቶ ኃይሉ ኢፋም ፌዴሬሽን ምክር ቤት ፍትሐዊ ሀብት ክፍፍልን ከማረጋገጥ አንጻር የተለያዩ የሪፎርም ስራዎችን መስራቱን ይገልጻሉ። በአማካይ 79% የክልሎቹ ወጪ የሚሸፍነው በፌዴራል መንግስት ድጎማ ነው። ክልሎች በአቨሬጅ 20% ያህል ነው ማለት ነው ወጪያቸውን የሚሸፍኑት። ስለዚህ የወጪና የገቢ አቅሙ አለመጣጣም አለ። ይሄ መስተካከል አለበት። በበይነ መንግስታት ያለውን የሀብት ክፍፍል ልዩነቶችን ለማረም ይቻል ዘንድ አቅዶ መስራት እንደሚገባ የሚገልጹት ደግሞ በአዲስ አበባ ዩኒቨርሲቲ መምህር የሆኑት ዶክተር ሲሳይ ረጋሳ ናቸው። አለ ልዩነት ብቻ ሳይሆን ልዩነቱ በየትኛው ላይ ምን ያህል ነው? ለምሳሌ በመንገድ ልዩነቱ ምን ያህል ነው? በትምህርት ቤት ልዩነቱ ምን ያህል ነው? በጤና ልዩነቱ ምን ያህል ነው? ይህንን ክሊርሊ ካስቀመጥን በኋላ እንደ አገር ማቀድ ነው። ህገ መንግስቱም ደግሞ ይላል ማንኛቸውም ዜጋ ኢሪስፔክቲቭ ኦፍ የሚኖርበት ቦታ የትም ይኖር የትም የኢትዮጵያ ክፍል ውስጥ ቢኖር ተመሳሳይ የሆነ አገልግሎት ማግኘት አለበት ይላል። ያን ለማምጣት ደግሞ ብዙ መስራት ይጠይቃል። የፌዴራል መንግስትና የክልሎች የውጭ ኃላፊነትና የገቢ ስልጣን ክፍፍልን በተመለከተ ወይንም የፊስካል ግንኙነት ስርዓትን በማስመልከት የፌዴሬሽን ምክር ቤት ከፎረሙ ፌዴሬሽን ጋር በመተባበር ስልጠና አዘጋጅቷል። በክልሎች መካከል የሚስተዋለውን እድገት አለመጣጣምን ለማስተካከል የሚያስችሉ አሰራሮችን በጥናት ለመለየት የፌዴሬሽን ምክር ቤት ሲሰራ መቆየቱን የምክር ቤቱ አፈ ጉባኤ አቶ አገኘሁ ተሻገር ገልጸዋል። ክልሎች ከድጎማ በጀትም ሆነ ከጋራ ገቢዎች የሚያገኙት የገቢ ድርሻ ከጊዜ ወደ ጊዜ እየጨመረ የመጣ ቢሆንም በክልሎች መካከል የሚታየው የእድገት አለመመጣጠን በሚፈለገው ደረጃ እየጠበበ አለመሆኑን ከተደረገው የዳሰሳ ጥናት ውጤት ለማወቅ ተችሏል። የፌዴራል ተቋማት በክልሎች የሚሰሯቸውን ስራዎች ፍትሐዊ እንዲሆኑ ለማስቻል ደንብ ተዘጋጅቶ ግብዓት እየተሰበሰበ መሆኑንም ነው አፈ ጉባኤው የገለጹት። የተለያዩ የፌዴራል ተቋማት ወደ ክልሎች የሚተላለፉት ውስን ዓላማ ያላቸው በጀቶችና የፌዴራል መሰረተ ልማት ዝርጋታ በአሰራራቸውም ሆነ በስርጭታቸው ፍትሐዊነት ላይ ተደጋጋሚ ጥያቄ ሲነሳባቸው ይስተዋላል። በመሆኑም ጉዳዩ የሚመለከታቸው የፌዴራል ተቋማት ግልጽ፣ አሳታፊና ተጠያቂነት ያለው አሰራር በመዘርጋት በሚሰሯቸው ስራዎች ፍትሐዊነትንና ውጤታማነትን እንዲያረጋግጡ እንዲሁም ክትትልና ድጋፍ የማድረግ ኃላፊነት ይጣልባቸው ተቋማትም የተዘረጉት አሰራሮች በትክክል ተግባራዊ ስለመደረጋቸው መከታተል ያስችላቸው ዘንድ ውስን ዓላማ ያላቸው የድጎማ በጀትና የፌዴራል መሰረተ ልማት ስርጭት ፍትሐዊነት የክትትል ስርዓትን ለማስፈጸም
ረቂቅ ደንብ ተዘጋጅቶ ከባለድርሻ አካላት ጋር ግብዓት በማሰባሰብ ላይ ይገኛል። በፌዴራል መንግስትና በክልሎች እንዲሁም በክልሎች መካከል ያለውን ግንኙነት ፍትሃዊ እንዲሆን ለማስቻል እየተሰጠ ያለው ስልጠና ለ2 ቀናት እንደሚቆይም ተገልጿል። በቤንሻንጉል ጉሙዝ ክልል በተለያዩ አካባቢዎች ሲከሰቱ የነበሩ የጸጥታ ችግሮችን ለመቅረፍ በተሰሩ ቅንጅታዊ ስራዎች አንጻራዊ ሰላም እየታየ መሆኑን የክልሉ ርዕሰ መስተዳድር አሻድሊ ሐሰን ገለጹ። አሁን ያለውን አንጻራዊ ሰላም ለማስቀጠል የተጀመሩ ሕግ የማስከበር ስራዎች ተጠናክረው እንዲቀጥሉ የክልሉ የሃይማኖት አባቶችና የሀገር ሽማግሌዎች ጥሪ አቅርበዋል። ጀማል አህመድ በቤንሻንጉል ጉሙዝ ክልል በመተከል ዞንና በሌሎች የክልሉ አካባቢዎች ሲከሰቱ የነበሩ የጸጥታ ችግሮች ማህበራዊና ኢኮኖሚያዊ ኪሳራ አድርሰዋል። የክልሉን ሰላም ለማስከበር በተሰሩ ስራዎች አሁን ላይ አንጻራዊ ሰላም እየታየ መሆኑን የክልሉ የሃይማኖት አባቶችና የሀገር ሽማግሌዎች ይገልጻሉ። ሰው ውሃ ሳይጠጣ እህል ሳይበላ እንደማይውለው እንደማያድር ሁሉ ሰላምም እኩል ከዚህ ጋር የሚታሰብ ነው። መንግስት በዚህ ሰዓት ህዝቡ የተለያየ ብሶት አለበት። ከኑሮ ውድነት ጋር ተያይዞ ህዝቡ ብሶት አለበት። ስለዚህ መንግስት ህዝቡን እያወያየ ከህዝብ ጋር እየተነጋገረ ከሚመለከታቸው ጋር እየተነጋገረ ሰላምን ማስፈን አለበት። ወታደር ብቻ ሀገር አይጠብቅም። ሀገርን የሚጠብቀው ህዝቡ ነው። በክልላችን ያለው ሰላም ሁኔታ አንደኛው የነበረው ሰላም ችግር ያለበት አካባቢ በመተከል ዞን ነው። ዛሬ በጥሩ ሁኔታ የተመለሰ በቀላሉ ከገልገል በለስ እስከ ወንበራ መሄድ ያለ አጃቢ የድሮ የነበረው ሲንቀሳቀስ የነበረው የተንቀሳቀሰ ነው ያለው። ህዝቡ የራሱ አገር መጠበቅ ኃላፊነት አለው። ይሄ ወደ ኋላ ማለትና መሸሽ የሚቻል ነገር የለም። እኛ የህብረተሰባችን ክፍል በአካባቢያችን የምንገኘው ህብረተሰብ አንዱ ነን። ጠላት በሚገባበትና በሚወጣበት ጊዜ ጥቆማ በማድረግ ለመንግስት በማቅረብ ሰላማችን መጠበቅ ይገባናልና አንጻራዊ ሰላም አለ። ይህ አንጻራዊ ሰላም ዘለቄታዊ ሰላም እንዲሆን የህብረተሰቡ ትብብርና አንድነት አስፈላጊ ይሆናል። ከኢቲቪ ጋር ቆይታ ያደረጉት የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን የክልሉን ሰላም ወደ ነበረበት ለመመለስ የተሰሩ ስራዎች ውጤታማ ናቸው ብለዋል። ፌዴራል የጸጥታ አካላት ጀግናው መከላከያ ሰራዊታችን የሌሎችም የፌዴራልና የሌሎች ጸጥታ አካላትን ጭምር ተሳትፎበት ሰላሙ ወደ ነበረበት ለመመለስ ከፍተኛ የሆነ ጥረት እየተደረገ ነው ያለው። ለምሳሌ ያህል በዚህ በተለይ በቅርብ ጊዜያት እዚህ ወደ ጫካ ሲሸፍቱ የነበሩትን ወጣቶች በተወሰደው እርምጃ እና ህዝቡ ወይ ደግሞ ክልሉ መንግስት እና ከፌዴራል መንግስት ጋር ባቀረቡት ጥሪ በርካታ ወጣቶች ወደ እጅ የመስጠት መሳሪያ አስረክበው ወደ ስልጠና ማዕከላት እየገቡ ወደ ቀድሞ ኑሯቸው ለመመለስ ከፍተኛ ስራ እየተሰራ ነው ያለው። በተገኘው አንጻራዊ ሰላም የልማት ስራዎችን ለማስቀጠል ጥረት እየተደረገ መሆኑንም ርዕሰ መስተዳድሩ ተናግረዋል። በዚህ ዓመት ወደ 84 አካባቢ የሚሆን ትራክተሮች ገዝቶ ለተለያዩ አካላት የማድረስ ስራ እየተሰራ ነው። አንዱ ትኩረት የሰጠነው ለመተከል ዞን አካባቢ ያሉ ተፈናቃዮችና ያሉ አርሶ አደሮችን የማከፋፈል ስራ እየሰራን ነው። ተጨማሪ ትራክተሮችን ጭምር ከሚመለከታቸው ጋር ተነጋግረን ወደ ስራ የሚገባበት ሁኔታ ነው ያለው። አሁን ላይ የክልሉ ሰላም በተሻለ ደረጃ ላይ መሆኑን የገለጹት አቶ አሻድሊ ሐሰን ህግ የማስከበር ስራዎችም ተጠናክረው እንደሚቀጥሉ አስታውቀዋል። እኛ የምንፈልገው ህዝቦች አብሮነት፣ የህዝቦች መልካም እሴት ይዘው በአብሮ መኖር ያስፈልጋል ማለት ነው። ስለዚህ አሁን ያለው የመተከልም ይሁን የክልሉ ሰላም በጣም በጥሩ ሁኔታ ላይ ነው ብሎ መውሰድ ይቻላል። በአሶሳ ዞንም በከማሽም ያለው ሁኔታ በሚመለከት አሶሳ ላይ በጣም አንጻራዊ ሰላም ነው ያለው። ህዝቡ በልማት ላይ ነው፣ በወርቅ ቁፋሮ በእርሻ ስራ ላይ ነው ያለው። ይሄን አጠናክረን የምንቀጥልበት ሁኔታዎች እንፈጥራለን። በክልሉ እየታየ ያለውን ሰላም ለማጠናከርና የልማትና የመልካም አስተዳደር ስራዎችን ለማሳለጥ ህብረተሰቡ ከጸጥታ ኃይሉ ጋር በመተባበር የአካባቢውን ሰላም ሊጠብቅ እንደሚገባም ርዕሰ መስተዳድሩ መልእክታቸውን አስተላልፈዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ በምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በቆኑበት ባንክ
ቀጥለናል። ክቡራን ተመልካቾቻችን በአዲስ አበባ በቀን 86000 ሜትር ኪዩብ ውሃ ማምረት የሚችል የመጠጥ ውሃ ፕሮጀክት ተመረቀ። የመጠጥ ውሃ ፕሮጀክቱን የመረቁት ከንቲባ አዳነች አቤቤ የለገዳዲ ምዕራፍ 2 የከርሰ ምድር ውሃ ፕሮጀክት በመጠጥ ውሃ አቅርቦት ችግር ይሰቃይ የነበረውን የአዲስ አበባ ነዋሪ ችግር ይፈታል ብለዋል። መሐመድ አልቃድር ተጨማሪ አለው። የንጹህ መጠጥ ውሃ ተደራሽነት ውስንነት ያለባት አዲስ አበባ ንጽህናው የተጠበቀ ውሃ ለነዋሪዎቿ ለማቅረብ በርካታ ፕሮጀክቶችን በመገንባት ላይ ትገኛለች። ከ800 ሺህ በላይ የሚሆኑ የህብረተሰብ ክፍሎችን ተጠቃሚ የሚያደርገው የለገዳዲ ምዕራፍ 2 የከርሰ ምድር የውሃ ፕሮጀክት ግንባታው ተጠናቆ ተመርቋል። ፕሮጀክቱን የመረቁት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በቀን 86000 ሜትር ኪዩብ ውሃ የሚያመነጨው ፕሮጀክቱ በከተማ አስተዳደሩ ወጪ የተገነባ መሆኑን ገልጸዋል። በአዲስ አበባ ታሪክ በራስ አቅም በራስ ወጪ ይሄን የሚያክል ፕሮጀክት በአንድ ጊዜ በቀን 86000 ሜትር ኪዩብ ውሃ ማምረት የሚችል የውሃ ፕሮጀክት ስንገነባ በታሪካችን የመጀመሪያ ነው። እጅግ በጣም ጥቅሙን ትልቅ የሚያደርገው ደግሞ ያለምንም የገንዘብ ጭማሪ የዋጋ ለውጥ በተያዘለት እቅድ ጊዜ ውስጥ እንደውም በተወሰነ ያክል ከተያዘለት የእቅድ ጊዜ ቀድሞ ነው የተፈጸመው። የፕሮጀክቱ ግንባታ አዲስ አበባ በዙሪያዋ ለሚገኙ የህብረተሰብ ክፍሎች ተጠቃሚነትን የምታረጋግጥበትም ነው ብለዋል። ፍትሃዊ ተጠቃሚነት አልተረጋገጠም፣ ትክክል አይደለም የሚል ቅሬታ ሲያነሳ ነበረ። አንዳንድ ደግሞ ይህንን የህዝቡን ትክክለኛ ቅሬታ ባልሆነ መንገድ ለፖለቲካ ፍላጎታቸው ማዋል የሚፈልጉ አካላት ነበሩ። ይህንንም ጭምር የሰበረ ነው። የፍትሃዊ ተጠቃሚነትን በማረጋገጥ በኩል በዚህ በለገዳዲ ክፍል 2 ፕሮጀክት ብቻ 11 የሚያክሉ የውሃ ፕሮጀክቶችን ለአካባቢው ህዝብ ማቅረብ ችለናል። በቀን 1.2 ሚሊዮን ሜትር ኪዩብ ውሃ ለሚያስፈልጋት አዲስ አበባ የተሻለ የውሃ አቅርቦት እንዲኖር እየሰራ የሚገኘው የአዲስ አበባ ውሃና ፍሳሽ ባለስልጣን የፕሮጀክቱ መመረቅ ፋይዳው የጎላ መሆኑን ነው የሚገልጸው። ይሄ ፕሮጀክት ከፍተኛ ችግር ያለባቸው አካባቢዎች ተብሎ አዲስ አበባ ላይ የሚተለዩት የአዲስ አበባ ዳር ላይ ያሉት ናቸው። በተለይም ተራራ ላይ ያለው የካ ክፍለ ከተማ በጣም ውሃ ችግር ያለበት ከተማ ነው። ጉለሌ የውሃ ችግር በ15 ቀን አንድ የሚያገኙ ህብረተሰብ ክፍል ነው። ጉለሌ በከፊሉ ነው እንዳልኩ፣ አሁንም ችግሩ በተወሰነ መልኩ መቀጠሉ አይከንም። የካ ላይ ግን በ2 ሳምንት አንዴ በ10 ቀን አንዴ የሚያገኙት ህብረተሰብ ችግራቸውን ይፈታል። ኢቲቪ ያነጋገራቸው የአዲስ አበባ ነዋሪዎች የፕሮጀክቱ መመረቅ እየተስተዋለ ያለውን የውሃ ችግር እንደሚቀርፍ ይገልጻሉ። እኛ ሰፈር በሳምንት ይባላል በ15 ቀንም የሚመጣበት የሚቀርብበት ጊዜ አለ። ውሃ ጠፍቶ በጀሪካን ይዘን የምንገባበት ጊዜ አለ። እንግዲህ አሁን የተሰራው ፕሮጀክት ይህን ችግር አብዛኛውን ያቃልላል ብለን እንገምታለን። እንደ አዲስ አበባ ይሄ አንደኛ ተጨማሪ ኃይል ነው። ተጨማሪ የውሃ ስርጭትም በበቂ ደረጃ ለኛ ይዳረሳል ብዬ አስባለሁ። የለገዳዲ ምዕራፍ 2 የከርሰ ምድር ውሃ ፕሮጀክት በ16 ጥልቅ ጉድጓዶች ውሃ የሚያመነጭ ሲሆን 4.2 ቢሊዮን ብር ወጪ ተደርጎበታል። ፕሮጀክቱ የአዲስ አበባን የውሃ አቅርቦት በቀን ከ674,000 ሜትሪክ ኪዩብ ወደ 760,000 ሜትሪክ ኪዩብ ያሳድገዋል ተብሏል። የኢትዮጵያ ፌዴራል ፖሊስ ለ21ኛ ዙር በአዋሽ መሰረታዊ ፖሊስ ስልጠና አካዳሚ ያሰለጠናቸውን ምልምል የፖሊስ አባላትን አስመርቋል። ዛማኑኤል መንግስቱ ተጨማሪ አለው። የኢትዮጵያ ፌዴራል ፖሊስ ለ21ኛ ዙር በአዋሽ 7 መሰረታዊ የፖሊስ ስልጠና ማዕከል ያሰለጠናቸውን ምልምል የፖሊስ አባላትን አስመርቋል። ተመራቂ ምልምል ፖሊሶቹ ለበርካታ ወራት በስልጠና ቆይታቸው የፖሊስ እውቀትንና አካላዊ ብቃትን፣ የፖሊስ ሙያና ስነ ምግባርን እንዲሁም የኦፕሬሽን ስራ አፈጻጸም ላይ ትኩረት ያደረገ ስልጠናዎችን መውሰዳቸው ተገልጿል። በምረቃ ስነ ስርዓቱ ወቅት የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ለተመራቂዎቹ የሥራ መመሪያ በሰጡበት ወቅት ባደረጉት ንግግር የኢትዮጵያን ብልጽግና የማይፈልጉ አሸባሪዎቹ ህወሓትና ሸኔ እንዲሁም ሌሎች ጸረ ሰላም አካላት ላይ የህግ ማስከበር ዘመቻ እየተወሰደ ባለበት ወቅት ላይ መመረቃችሁ ልዩ ያደርጋችኋል ብለዋል። ጁንታውና ተላላኪዎቹ የሆኑት ሸኔ፣ ሌሎች ነፃ አውጪ ነን የሚሉ የሽብር ኃይሎች በምዕራቡ የሀገራችን ክፍሎች ላይ የጀግናውን የመከላከያ የኢትዮጵያ ፌዴራል ፖሊስና የክልል የጸጥታ ኃይሎች ክንድ መቋቋም ሲያቅታቸው አረመኔያዊ የሽብር ተግባራቸውን በንጹሃን ዜጎቻችን ላይ
አሳርፈው ሕይወት ሲቀጥፉ፣ ንብረት ሲሰርፉና ሲያወድሙ ይታያል። ስለሆነም ለዛሬ ምርቃት የበቃችሁ በምትመደቡበት ሁሉ የሕዝባችሁን ሕይወትና ንብረት እንዲሁም የእነዚህን የኢትዮጵያ ጠላት የሆኑ የሽብር ኃይሎችን ለተባበረ ክንዳችሁ ከሌሎች ወንድሞቻችሁ ጋር በመሆን እነዚህን የሕዝብ ጠላቶች እንድታጠፉና አገራችን ወደ አሰበችው እድገትና ብልጽግና እንድትመለስ የበኩላችሁን እንድትወጡ በዚህ አጋጣሚ ጥሪ ላቀርብላችሁ ፈልጋለሁ። አክለውም ኮሚሽነር ጀነራሉ ተመራቂ ምልምል ፖሊሶቹ ከሁሉም የኢትዮጵያ ብሔር ብሔረሰቦች የተወጣጣችሁ እንደመሆናችሁ በቀጣይ የሥራ ዘመናችሁ የኢትዮጵያ ሕዝብን እስከ ዳር ድንበር ድረስ ከሌሎች የጸጥታ አካላት ጋር በመተባበር ከማንኛውም ጠላት እንድትጠብቁ ሲሉ አሳስበዋል። የኢትዮጵያ ፖሊስ ዩኒቨርሲቲ የመሰረታዊ ፖሊስ ስልጠና አካዳሚ መምሪያ ኃላፊ ረዳት ኮሚሽነር ደረጃ አስፋው ተመራቂዎቹ ስልጠናውን በብቃት እንዲወጡ በትኩረት ተሰርቷል ብለዋል። ስልጠናው በ3 መሰረታዊ የትምህርት መስኮች ማለትም በፖሊስ እውቀት ክህሎት፣ በፖሊሳዊ መዋዕለ ስነ ምግባር፣ በኦፕሬሽን ስራ አፈጻጸምና በአካል ጥንካሬ ላይ ትኩረት ተደርጎ የተሰጠ ሲሆን ፖሊስነት ከምንም በላይ ለሀገር ነጻነት፣ ለወገን ክብር፣ ለራስ ማንነት የሚከፈል ዋጋ መሆኑን በመረዳት ውድና መተኪያ በሌለው ከሁሉም ቀዳሚና ክቡር በሆነ የፖሊስ ሙያ ኢትዮጵያንና ሕዝባቸውን ለማገልገል በቆራጥነት ለዓላማቸው ጸንቶ የቆሙ ከራሳቸው በፊት ወገናቸውን ያስቀደሙ ናቸው። ተመራቂ ፖሊሶቹ በበኩላቸው በስልጠና ወቅት ያገኙትን ዘርፈ ብዙ እውቀትና ክህሎት በየትኛውም ተልዕኮ በብቃት ለመወጣት ዝግጁ ነን ብለዋል። አገሬን በንጹህ ልብ ማገልገል ነው እንጂ ደግሞ ለደሞዝ የቆምኩ ሰው አይደለም። ለእንጀራ ሳይሆን እኔ መስዋዕትነት ለመክፈል ከእናቴን እህቴን ለማዳን ነው የመጣሁት በስሜት። ከውጪ ከነበርኩበትና አሁን ያለሁበት ሁኔታ ይለያያል። እኔ በተስፋ መቁረጥ ምናምን ልጅ ነበርኩኝ። አሁን ግን እዚህ ስመጣ ምንም አይነት መስዋዕትነት ቢያጋጥመኝ በጀግንነት እንድወጣ የሆነ ብቃት ሰጥቶኛል ማሰልጠኛው። በስልጠናው ሂደት ጉልህ ሚና ላበረከቱ የፌዴራል ፖሊስ አባላትና ለሌሎችም አካላት የእውቅና ሽልማት ተበርክቷል። ተመራቂ ፖሊሶቹ ሀገራቸውና ሕዝባቸውን ከማንኛውም ጥቃት ለመጠበቅ ዝግጁ መሆናቸውን ተናግረዋል። የምልምል ፖሊስ አባላቱን ያነጋገራቸው ባልደረባችን ዛማሪል መንግስቱ ነው። ተከታትለን እንመለስ። ያው ስልጠና ቻሌንጅ አለው፣ ግን ያም ሆኖ ደግሞ ያው ሰልጣኙ ወይም ምልምሉ በብቃት ተወጡታል። ሁሉንም ተቋቁሞ ለሀገሬ ነው የሚሰለጥነው ብሎ ለራሴ ለህዝቤ ነው ብሎ የሚሰለጥነው ሀገሩን ከጠላት ወራሪ ለማውጣት ነፃ ለማውጣት በቁርጠኝነት ያው ቆርጦ ሰልጥኗል። አሁን እኔ እዚህ መጥቼ በመቀላቀሌ በጣም ደስተኛ ነኝ። ከዚህ ወጥቼም ደግሞ በታማኝነት ሀገሬን ላገለግል እና ቤተሰቦቼን ልረዳ ቁርጠኛ ሆኜ ተነስቻለሁ። ኦሮሞም፣ አማራም፣ አፋር አንድ ሆነን በቃ ሰላም ለማስፈን ኢትዮጵያን አንድ ለማድረግ ወደ አንድ ለማምጣት የኔ ጥረት እሱ ነው። በቃ እንደኔ ያለኝ እሱ ነው። ያው ዝግጅታቸው በጣም በቃ ከሚለው በላይ ነው። በቃ በጣም ደስተኛ ናቸው። በየትኛውም ቦታ ሄደው የመስራት አቅምም ችሎታውም የኛ ውዴታውም አለን። እኔ ለሀገሬ የሚቆም ጀግና በጣም ደስ ይለኛል። እንደኔ ያሉትም መጥቶ ቢሰልጥኑ እንደኔ ስልጠና ባገኙ ለሀገራቸው ቢቆሙ በጣም ደሰታሉ። ተመራቂ ተማሪዎች ሀገራቸው ካጋጠሟት ተግዳሮቶች እንድትወጣ እውቀታቸው ሊተገብሩ እንደሚገባ ተገለጸ። የአምቦ ዩኒቨርሲቲ በተለያዩ የትምህርት መስኮች ያሰለጠናቸውን ከ3900 በላይ ተማሪዎች አስመርቋል። ሙክታር አብደላ ተጨማሪ አለው። አምቦ ዩኒቨርሲቲ ዋና ካምፓሱን ጨምሮ በአራቱም ካምፓሶቹ ከ25000 በላይ ተማሪዎችን ተቀብሎ በተለያዩ ትምህርት መስኮች ሲያስተምር የነበረ ሲሆን 3921 ተማሪዎችን ነው ያስመረቀው። ዩኒቨርሲቲው በተለያዩ ትምህርት መስኮች በማስተማር ካስመረቃቸው ተማሪዎች 23 በመቶ የሚሆኑ ሴቶች ናቸው ተብለዋል። በዕለቱ ከተመረቁት ተማሪዎች 3044ቱ በመጀመሪያ ዲግሪ፣ 875ቱ በማስተርስ እንዲሁም 2ቱ በዶክትሬት ዲግሪ መሆኑ ተገልጿል። ለግል ጥቅም ብላችሁ የሕዝብን የሀገርን ጥቅም ፍላጎት የሚጎዳ ማንኛውንም ድርጊት መፈጸም የለባችሁም። በመሆኑም በጊዜያዊ ጥቅም ሳትደለሉ ለቀሰማችሁት ሙያ ዲስፕሊን፣ ለሕዝባችሁ ማህበራዊ እሴቶች እና ለሕሊናችሁ ተገዢ በመሆን የሕዝባችሁንና የሀገራችሁን ፍላጎት እንድታሳኩ አደራ ለማለት እፈልጋለሁ። የትምህርት ሚኒስትር ዴኤታ የሆኑት ዶክተር ሳሙኤል ክፍሌ ተመራቂ ተማሪዎቹ ሀገራችን ካለችበት ተግዳሮት እንድትወጣ እውቀታቸውን ተግባራዊ ማድረግ ይጠበቅባቸዋል ብለዋል። የተሻለች ሀገር፣ በፍቅር በሰላም የምንኖርባት ሀገር በእናንተ ጥረት እንደምትገነባም አውቃለሁ። ይህን በማድረግ ሂደት ውስጥ
የበኩላችሁን የላቀ አስተዋጽኦ እንደምትወጡ አምናለሁ። እንኳን አደረሳችሁ። በገገመደን ኮንግራቹሌሽን ጀቹን በርባር። በምርቃት ስነ ስርዓቱ ላይ የተገኙት የማዕድን ሚኒስትር ኢንጂነር ታከለ ኡማ ዛሬ የተመረቃችሁ ተማሪዎች ነገ ኢትዮጵያን ለማሳደግ ለሚጠበቅባችሁ ፈተና ከወዲሁ ዝግጁ መሆን አለባችሁ ብለዋል። በዚህ ወሳኝ ጊዜ ይሄኛውን ሀገር ወደፊት የሚያራምድ ጽኑዋን ብርቱዎች የሚሰሩ ተስፋ የማይቆርጡ ትውልድን ግን ትፈልጋለች። ለዚህ እንደተዘጋጃችሁ አምናለሁ። ኢትዮጵያ በገናና በበለጸገች ማዕቀፍ ላይ እንደምትተከል ከእናንተ ጋር በብርቱ እንሰራለን። ተመራቂ ተማሪዎቹም በትምህርት ቆይታቸው ያገኙትን እውቀትና ክህሎት ለሀገር ጥቅም ለማዋል መዘጋጀታቸውን ተናግረዋል። ዛሬ የገባነውን ቃል ወጥተን ለማህበረሰባችን ወይ ደግሞ ለሕዝባችን በእኩልነት እና ምንም ላለማዳላት እንድንቆም ነው ምለው። ለዚህ ቀንም በቃለም ብለን ደግሞ አንዳንዴ በሚያጋጥመን ችግር አናስብም ነበረ። ግን ያ ሁሉ ውጣ ውረድና ድካም አልፎ ለዛሬ ቀን በቅተናል። አልሐምዱሊላህ። በተማርነው በቃላችን ታምነን ሀገራችንን በተገኘው አጋጣሚ በስራ መልክ ሊሆን ይችላል፣ በተገኘው አጋጣሚ ለማገልገል እኔ ዝግጁ ነኝ። በተመሳሳይ ዜና የድሬዳዋ ዩኒቨርሲቲም ለ14ኛ ጊዜ በተለያዩ የትምህርት መስኮች ያስተማራቸውን ከ900 በላይ ተማሪዎች ያስመርቋል። የድሬዳዋ አስተዳደር ምክትል ከንቲባና የንግድና ኢንዱስትሪ ኢንቨስትመንት ቢሮ ኃላፊ አቶ ሀርቢ ቦህ እንዳሉት ዩኒቨርሲቲው ማህበረሰቡን ተጠቃሚ የሚያደርጉ ችግር ፈቺ የጥናትና ምርምር ስራዎችን እየሰራ ይገኛል። የዘንድሮ ተመራቂ ተማሪዎችም ሀገራቸውና ሕዝባቸውን በቅንነትና በታማኝነት እንዲያገለግሉ አሳስበዋል። የድሬዳዋ ዩኒቨርሲቲ ለድሬዳዋ ለበረሃ ንግስት የመቻቻልና የፍቅር ከተማ፣ ለሀገራችን ከተሞች ተምሳሊት፣ ለሀገራችን በምስራቁ የኢኮኖሚ ኮሪደር ለሆነችው ችግር ፈቺ ምርምሮችንና ጥናቶችን በማከናወን እንዲሁም ማህበራዊ ኃላፊነቱን ለመወጣት ለተቋማትና ለአካባቢ ማህበረሰብ ዘርፈ ብዙ ድጋፎችን እያደረገ ያለ የእናንተው ተቋም ነው። ውድ የዛሬ ተመራቂዎች በምትሰማሩበት የሙያ መስክ ሁሉ ሀገራችሁን በቅንነት፣ በታማኝነት፣ በታታሪነት እንዲሁም ከሙስና በጸዳ መልኩ በኢትዮጵያዊ ጨዋነት ሕዝባችሁን እንድታገለግሉ ያደራ መልእክቴን አስተላልፋለሁ። የድሬዳዋ ዩኒቨርሲቲ ተመራቂ ተማሪዎች በበኩላቸው በተማሩበት የትምህርት መስክ ወደ ተለያዩ የስራ ቦታዎች ላይ በሚመደቡበት ወቅት ህብረተሰቡን በታማኝነትና በቅንነት ለማገልገል መዘጋጀታቸውን ተናግረዋል። በተመረኩበት ሙያ የተሻለ አገልግሎት ለመስጠትና ህብረተሰቡን በቅንነት ለማገልገል ጥረት አድርጋለሁ። በተማርንበት ሙያ ሀገራችንን ለማገልገል ዝግጁ ነን። ሀገሬም ለማገልገል በጣም በከፍተኛ ጉጉት ነው። ዘገባው የድሬዳዋ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አርዕስተ ዜናዎቹን በድጋሚ ላስታውሳችሁ። በ4.2 ቢሊዮን ብር ወጪ የተገነባው የለገዳዲ ምዕራፍ 2 የከርሰ ምድር ውሃ ፕሮጀክት ተመረቀ። በመጪዎቹ 10 ዓመታት በክልሉ ያለውን የደን ሽፋን 34 በመቶ ለማድረስ ይሰራል ሲሉ የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ተናገሩ። ርዕሰ መስተዳደሩ የዘንድሮውን የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በኢሉባቦር ዞን ያዩ ወረዳ አስጀምረዋል። በሊቢያ ፖለቲካዊ አለመረጋጋትን የሚቃወምና ምርጫ እንዲደረግ የሚጠይቅ ሰልፍ ተካሂዷል።
ኢትዮጵያ መጀመር ብቻ ሳይሆን መጨረስ የምትችል ሀገር መሆኗን ኢትዮጵያ መጀመርና መጨረስ ብቻ ሳይሆን ትላልቅ ነገር የመጀመርና የመጨረስ ትልሞቿን የምታሳይበት ለራሷ የምትማርበት ለዓለም የምታስተምርበት መድረክ ነው። ከ20 ቢሊዮን በላይ ችግኞች በ4 ዓመት በመትከል ከ5000 ሜጋዋት በላይ ማመንጨት የሚችል ግድብ በመገደብ ማንም ሌላ ሀገር የተለየ ድጋፍ ሳያደርግላት ትላልቅ ነገር በዚህ አህጉር ጀምራ መጨረስ የምትችል መሆኗን እያሳየች ነው። በመጪዎቹ 10 ዓመታት በክልሉ ያለውን የደን ሽፋን 34 በመቶ ለማድረስ ይሰራል ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ተናገሩ። ርዕሰ መስተዳድሩ የዘንድሮውን የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በኢሉባቦር ዞን ያዩ ወረዳ አስጀምረዋል። በይፋ በተጀመረው አራተኛው ዙር የአረንጓዴ አሻራ መርሃ ግብር 4.8 ቢሊዮን ችግኞችን በክልሉ አቅም ብቻ ለመትከል ታቅዶ እየተሰራ ነው ብለዋል። ችግኞችን ስንተክል ደግሞ ድርብ ግቦችን ለማሳካት አልመን በመሆኑ ኢኮኖሚያችንን ይበልጥ ሊያግዙ የሚችሉ ጥምር ስራዎችንም ከችግኝ መትከል ስራው ጎን ለጎን ማስኬድ ይኖርብናል ሲሉ ገልጸዋል። ሁሉም ዜጋ ሀገርን የመገንባት አካል በሆነው የአረንጓዴ አሻራ መርሃ ግብር የበኩሉን ማበርከት ይጠበቅበታል ሲሉም ጥሪ አስተላልፈዋል። የኦሮሚያ ክልል ግብርና ቢሮ ኃላፊ አቶ አበራ ወርቁ በበኩላቸው በተፈጥሮ ሀብት የበለጸገ አካባቢ ቢኖረንም በሰው ሰራሽና ተፈጥሮ ችግሮች ለአደጋ በመጋለጡ ይህንን መልሶ የመስራት ኃላፊነት ወድቆብናል ብለዋል። አረንጓዴ አካባቢ ለመፍጠርና ምቹ ሀገር መፍጠር ዓላማው ባደረገው የአረንጓዴ አሻራ መርሃ ግብርም የኢኮ ቱሪዝምን የደን ፓርክ ማቋቋምን እንዲሁም የአግሮ ፎረስትራ ግቦችን ለማሳካት ይሰራል ብለዋል። የሚተከሉትን ችግኞች በመንከባከብና በመጠበቅ ለትውልድ የማስተላለፍ ኃላፊነታቸውን እንደሚወጡ የገለጹት ደግሞ በያዩ ወረዳ የሚኖሩ የተለያዩ የህብረተሰብ ክፍሎች ናቸው። አቶ መሐመድ ሳሊ አብዱ የያዩ ወረዳ ነዋሪ ሲሆኑ በዩኔስኮ ተመዝግቦ የሚገኘው የያዩ ጥብቅ ደን ቀድሞውኑ በህብረተሰቡ ጥበቃ ሲደረግለት የኖረና አሁንም እየተጠበቀ የሚገኝ ስለመሆኑ ይገልጻሉ። ችግኝ እንደ ስሙ ብዙ ክትትል ያስፈልገዋል ያሉት ነዋሪዎቹ ይህንን ኃላፊነት ደግሞ በተከላው ባሳየነው አንድነት በመንከባከብ ስራውም ማሳየት አለብን ብለዋል። በዩኔስኮ ተመዝግቦ የሚገኘው የያዩ ጥብቅ ደን በ167021 ሄክታር መሬት ላይ የሚገኝ ስለመሆኑ የተገኘው መረጃ ያሳያል። በጋምቤላ ክልል በአረንጓዴ አሻራ የተያዘውን ግብ ለማሳካትና በዘርፉ የተገኙ ስኬቶችን ለማስቀጠል ሁሉም የህብረተሰብ ክፍል ችግኞችን በመትከልና በመንከባከብ የበኩሉን እንዲወጣ የክልሉ ርዕሰ መስተዳደር ኦሞድ ኦጁሉ ጥሪ ያቀረቡ። በክልሉ አራተኛው ዙር የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በይፋ ተጀምሯል። ሚፍታ አብዱል ቃድር ተጨማሪ አለው። በጋምቤላ ክልል በዘንድሮው የአረንጓዴ አሻራ ከ9.5 ሚሊዮን በላይ የተለያዩ ዝርያ ያላቸውን ችግኞች ለመትከል ቅድመ ዝግጅት ሲደረግ ቆይቶ የተከላው መርሃ ግብር ዛሬ የክልሉ ርዕሰ መስተዳድርና ሌሎች ከፍተኛ አመራሮች በተገኙበት ተጀምሯል። የጋምቤላ ክልል ርዕሰ መስተዳድር አቶ ኦሞድ ኦጁሉ መርሃ ግብሩን ባስጀመሩበት ወቅት ለተከላ ከተዘጋጁ ችግኞች አብዛኞቹ ለምግብነት ሊውሉ የሚችሉና ኢኮኖሚያዊ ጠቀሜታን የሚያስገኙ ናቸው ብለዋል። በእስካሁኑ የአረንጓዴ አሻራ መርሃ ግብር በክልሉ ተጨባጭ ስኬት መገኘቱንም አቶ ኦሞድ ተናግረዋል። የሀገራችን የአረንጓዴ ልማት አካል በሆነው የአረንጓዴ አሻራ መርሃ ግብር በተከናወኑ የዛፍ ተከላ ዘመቻ በርካታ የተራቆቱ ቦታዎች በአረንጓዴ እጽዋት ከመሸፈናቸው በተጨማሪ እጅግ በረሃማ የነበሩ ገላጣ መሬቶች በዛፍ በመሸፈናቸው ተዛብቶ የነበረው የተፈጥሮ አየር ስነ ምህዳር ወደ ነበረበት ሁኔታ እየተመለሰ እንዲሁም በየስፍራው ቀደም ሲል የነበረው የአፈር መሸራሸር እየቀነሰ ይገኛል። በክልሉ በአረንጓዴ አሻራ የተያዘውን እቅድ ከግብ ለማድረስና ስኬቱን ለማስቀጠል ሁሉም የህብረተሰብ ክፍሎች እንደ ካሁን በፊቱ ችግኞችን በመትከልና በመንከባከብ ተሳትፏቸውን ሊያጠናክሩ እንደሚገባም አቶ ኦሞድ ኦጁሉ ጥሪ አቅርበዋል። ይህ ለማሳካት ደግሞ ከማህበረሰብ ጀምሮ እያንዳንዱ የክልሉ ህብረተሰብ ክፍል የህይወትና የህልውና ጉዳይ አድርጎ በመውሰድ በዘመቻው ከሚካሄዱ ተከላ በተጨማሪ በአገር አቀፍ ደረጃ በተቀመጠው አቅጣጫ መሰረት እያንዳንዱ ሰው 100 ችግኝ የመትከል ኃላፊነት እንዲወጣ
አጥብቄ ማሳሰብ ይወዳለሁ። የክልሉ እርሻና የተፈጥሮ ሀብት ልማት ቢሮ ኃላፊ አቶ አጃኩ ቻላ በክልሉ ባለፉት 3 ተከታታይ ዓመታት 15000 ሄክታር በሚበልጥ የተራቆተ ስፍራ ላይ ከ17 ሚሊዮን በላይ ችግኞች መተከላቸውን ተናግረዋል። ዘንድሮ ከእስካሁኑ የተፈጥሮ ሀብት ልማትና የአረንጓዴ አሻራ ክንውኖች የተሻለ ውጤት ለማስገኘት በትኩረት እየተሰራ መሆኑንም አቶ አጃክ ገልጸዋል። በክልሉ የችግኝ ተከላው ተሳታፊዎች በበኩላቸው ችግኞችን በቀጣይነት በመትከልና እስኪጸድቁ ድረስ በመንከባከብ የሚጠበቅባቸውን እንደሚወጡ ተናግረዋል። እኔ በግል እንዳመተው ችግኝ አይደለም በግልም የጀመርኳቸው ስራዎች አሉ። ከዚህ በላይ ለመትከል ተዘጋጅቻለሁ። እኔ አሁን በግል ከመቶ በላይ ለመትከል ታቅጃለሁ። በክልሉ ዛሬ በተጀመረው 4ኛ ዓመት የአረንጓዴ አሻራ መርሃ ግብር የክልሉ ከፍተኛ አመራሮችና የተለያዩ የህብረተሰብ ክፍሎች የተሳተፉ ሲሆን መርሃ ግብሩ ክረምቱን ሙሉ በቀጣይነት እንደሚካሄድ ተገልጿል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዜና ሚፍታህ አብዱልቃድር ከጋምቤላ። ወደ ውጪ ዜና አለፍን። በሊቢያ ፖለቲካዊ አለመረጋጋትን የሚቃወምና ምርጫ እንዲደረግ የሚጠይቅ ሰልፍ ተካሄደ። በተባበሩት መንግስታት ድርጅት አሸማጋይነት የሊቢያ ተቀናቃኝ ኃይሎች በአገሪቱ ምርጫ አካሄድ ላይ ቢሰበሰቡም ካለ ስምምነት ተጠናቋል። ሙሉ ግርማይ ተጨማሪ አለው። ሊቢያን ለረጅም ዓመታት የመሯት ሙአመር ጋዳፊ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ድጋፍ ከ10 ዓመት በፊት ከስልጣን ከተወገዱ በኋላ ሀገሪቱ በቀውስ ውስጥ አሳልፋለች። በነዳጅ ሀብት የበለጸገችው ሊቢያ ምስቅልቅል ውስጥ ከመግባቷ በፊት ዜጎቿ በተሻለ ኑሮ ደረጃ የሚኖሩባት አፍሪካዊት ሀገር ነበረች። ሊቢያ ወደ ውጥንቅጡ ስታመራ ዜጎቿ ተንደላቀው ይኖሩባታል የምትባለው ሀገር በሌላዋ ገጽታ የመከራ ምድር ሆናባቸው ቆይታለች። ሀገሪቱን እኔ እመራታለሁ ብለው የሚነሱ ኃይሎች ሁሉ ጠመንጃን በማንሳት በትረ ስልጣኑን ለመቆጣጠር በጎራ ተፋልመዋል። በተቀናቃኝ ኃይሎች ፍልሚያ ምክንያት ከ10 ዓመት በላይ ሊቢያ በርስ በርስ ጦርነት ውስጥ አሳልፋለች። ተቀናቃኝ ኃይሎችም መስማማት ተስኗቸው ጠመንጃን በአማራጭነት ለዓመታት ተጠቅመዋል። የ10 ዓመታት የመስቀልቀል ጉዞ ባለፈው ዓመት ተቀናቃኞቹ በአንድነት ለመስራት ባሳለፉት ውሳኔ በዛች ሀገር ምርጫን ባሳለፍነው ታህሳስ ወር ለማድረግ ቀጠሮ ተይዞለት ነበር። ቅሉ ግን በምርጫው ላይ መስማማት ተስኗቸው ሳይካሄድ ቢቀርም በሊቢያ የሁለቱ ተቀናቃኝ ተወካዮች በተባበሩት መንግስታት ድርጅት ሸምጋይነት በምርጫ ጉዳይ ስምምነት ላይ ለመድረስ በጄኔቫ ቢሰበሰቡም ሳይሳካ ቀርቷል። ተቀናቃኝ አስተዳደሮቹ አንዱ በምስራቅ የአገሪቷ ክፍል ሌላኛው በምዕራብ በኩል ለብሔራዊ ምርጫ ህገ መንግስታዊ ማዕቀፍ ላይ ልዩነትን ፈጥረዋል። በተለይም የሊቢያን የነዳጅ ሀብት የታደለውን ምስራቃዊ ክፍልን የሚመሩት ሊቢያዊ አሜሪካ የጦር መሪ ካሊፋ ሀፍተር ለፕሬዝዳንት የሚወዳደሩበት መንገድ ከዜግነት አንጻር አወዛጋቢ ሆኗል። ያም ለሁለቱ ወገኖች ልዩነት አንዱ ስለመሆኑም ይገለጻል። ታዲያ የሁለቱ ተቀናቃኝ ኃይሎች በጄኔቫ ሐሙስ ዕለት ተሰብስበው አለውጤት በተለያዩ ማግስት በሊቢያ የተለያዩ ከተሞች ሁከት የቀላቀለ የተቃውሞ ሰልፍ ተካሂደዋል። ተቃዋሚ ሰልፈኞቹ በምስራቃዊቷ የሊቢያ ከተማ ቱብሩክ ውስጥ የሚገኘውን የሀገሪቱን ህዝብ ተወካዮች ምክር ቤት ወረው በከፊል ህንፃውን በእሳት ማቃጠላቸውን አፍሪካ ኒውስ ዘግበዋል። የኑሮ ሁኔታ ማሽቆልቆልና ፖለቲካ ለመረጋጋትን በመቃወም እንዲሁም ምርጫ እንዲደረግ የሚጠይቁ ሰልፎች መሆናቸውን የፖለቲካ ተንታኙ ሀዚም አልራይዝ ይናገራል። ተቃውሞ የመጣው የፖለቲካ ለመረጋጋትና የኑሮ ሁኔታ ማሽቆልቆልን ተከትሎ ነው። የህግ አውጭ ምክር ቤቱ ደግሞ ወደ ስምምነት መምጣት አልቻለም። ይህ ተቃውሞ በተባበሩት መንግስታት ድርጅት ተልእኮና የዓለም አቀፍ ማህበረሰብ አማራጭ መፍትሄዎችን እንዲያመጡ ግፊት ማድረግ ነው። ተቃዋሚዎቹ አርብና ቅዳሜ በሊቢያ መዲና ትሪፖሊና በሌሎች በርካታ ከተሞች መንገዶችን በመዝጋት ጭምር ሰልፎች ተካሂደዋል። የኤሌክትሪክ ኃይል መቆራረጥ፣ የዋጋ ንረትና ፖለቲካዊ ያለመረጋጋት ሰልፈኞቹ ወደ አደባባይ እንዲወጡ ገፊ ምክንያት ስለመሆኑም ያነሳሉ። ፍላጎታችን ፍትሐዊ ያልሆኑ ነገሮች እንዲወገዱ ነው። የኤሌክትሪክ ኃይል ችግራችን እንዲፈቀድ ነው። ፖለቲከኞቻችንም ችግሮቻችንን አስወግደው እንዲሰሩ ነው የምንፈልገው። በአጭር ጊዜም ቢሆን ፋታ አግኝታ የነበረችው ሊቢያ ወደ ዳግም የእርስ በርስ ጦርነት ትመለስ ሲሆን የሚለው ስጋትን ፈጥሯል። ይህ የሀገሪቷ የምርጫ ጉዳይ ፖለቲካዊ መፍትሄን ካላገኘ ነገሮች ከድጥ ወደ ማጡ እየሆነ እንደሚመጣም ስጋቶች አይለዋል። ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርስ የቆየው የእሁድ ምሽት 2 ሰዓት ዜናችን ይመስል ነበር። አሸናፊ እንዳለ አብራችሁ ቆይታ አድርጌያለሁ። በተከታይነት ለስፖርት ዘገባዎች አንዷለም ቡታ እየጠበቃችሁ ነው። በእኔ በኩል ሰላም ነው።